የዛሬው መረጃችን የሚሆነው ዓለማችን ላይ በሺዎች የሚቆጠሩ አየር መንገዶች አሉ። እነዚህ አየር መንገዶች ከተለያዩ ኩባንያዎች ከተለያዩ ድርጅቶች ጋር የተለያየ የስፖንሰርሺፕ ስምምነት አላቸው። በዚህ ቪዲዮ ግን የምናየው ዓለማችን ላይ ካሉ በጣም ግዙፍ የሚባሉ አየር መንገዶች ከተወሰኑ ታዋቂ የእግር ኳስ ክለቦች ጋር የሚሊዮን ዶላሮች የስፖንሰርሺፕ ስምምነት አላቸው። እስኪ እነዚህ አየር መንገዶች የትኞቹ ናቸው? ለእግር ኳስ ቅርብ የሆናችሁ ተመልካቾቻችን ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁ። ወደ አቪዬሽን ኢንዱስትሪ እነዚህን የእግር ኳስ ክለቦች ስናመጣቸው የትኞቹ የእግር ኳስ ክለቦች ከየትኛው ታዋቂ አየር መንገድ ጋር ስምምነት አላቸው? እነዚህ አየር መንገዶች በመቶ ሚሊዮኖች የሚቆጠሩ ዶላሮች አፍሰው ምን የተለየ ጥቅም ያገኛሉ የሚለውን ነገር እናነሳለን። በመጨረሻም ከስፖንሰርሺፕ ጋር በተያያዘ ወደ ኢትዮጵያ አየር መንገድም እንመጣለን። እናንተም የምትደግፉት የእግር ኳስ ክለብ ካለ የትኛው ታዋቂ አየር መንገድ ስፖንሰር ቢያደርገው ትመርጣላችሁ? ኮሜንት ላይ ሐሳባችሁን አጋሩ። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ግብዣችን ነው። በመጀመሪያ የምናየው የስፖንሰርሺፕ ስምምነት የፈረንሳዩ ኃያል ክለብ ፓሪስ ሴንት ጀርሜን ወይም ፒኤስጂ የሚባለው ክለብ እና የካታሩ አየር መንገድ ካታር ኤርዌይስ ያላቸውን ስምምነት ነው። ካታር ኤርዌይስ ከፈረንሳዩ ክለብ ጋር ስምምነት የፈረመው በ2020 ነበረ። በመጀመሪያ ዓመት ስምምነታቸው ካታር ኤርዌይስ ፓሪስ ሴንት ጀርሜን ክለብ በአመት ከ5 እስከ 10 ሚሊዮን ዶላር መክፈል ነበረበት። ያንንም አድርጓል። ከዛ በኋላ ፓሪስ ሴንት ጀርሜን ሻይን እያደረገ አውሮፓ ላይ ተጽዕኖ ከፍ እያለ በመጣ ቁጥር ካታር ኤርዌይስ እና ፒኤስጂ ለ2 ዓመት በቆየው ስምምነታቸው ከ5 እስከ 10 ሚሊዮን ዶላር እንደየሁኔታው የሚከፈል ክፍያ ወይም ደግሞ የስፖንሰርሺፕ አግሪመንት ነበር የተፈራረሙት። ከ2 ዓመት ቆይታ በኋላ ግን ፓሪስ ሴንት ጀርሜን እንደተጠበቀው የፈረንሳይን እግር ኳስ አብዮት ከመለወጥ ባለፈ አውሮፓ ላይ ተጽዕኖ ፈጣሪ ክለብ መሆን ጀመረ። ከዛ ባለፈ ደግሞ ትልልቅ የሚባሉ ስመጥር እግር ኳስ ተጫዋቾችን ወደ ክለቡ ማምጣት ሲጀምር ይሄ ስምምነት አደገና እስከ 2027 ድረስ በሚቆይ ስምምነት ካታር ኤርዌይስ በዚህ ጊዜ ውስጥ በየአመቱ ወደ 400 ሚሊዮን ዶላሮችን ማፍሰስ ይጠበቅበታል። ይሄ ስምምነት ዓለማችን ላይ አየር መንገዶች ከእግር ኳስ ክለቦች ጋር ባደረጓቸው የስፖንሰርሺፕ ፓርትነር ስምምነቶች በጣም እጅጉን ግዙፉ ገንዘብና 400 ሚሊዮን ዶላሮች የሚፈሱበት የዓለማችን ትልቁ የአየር መንገዶችና የእግር ኳስ ክለቦች ስምምነት ሆኖ ተቀምጧል። በመጀመሪያ ደረጃ የምናገኘው የካታር ኤርዌይስ እና የፒኤስጂን ስምምነት ነው። ወደ ሁለተኛው ግዙፉ የስፖንሰርሺፕ ስምምነት ስናልፍ ዱባዩ አየር መንገድ ፍላይ ኤሚሬትስ እና የስፔኑ ኃያልና የአውሮፓ ቻምፒየንስ ሊግ ንጉስ የሚባለው የሪያል ማድሪድን ስምምነት እናያለን። ፍላይ ኤሚሬትስ እና ሪያል ማድሪድ ከ10 ዓመታት በላይ ያስቆጠረ የስፖንሰርሺፕ ግንኙነት አላቸው። አመታዊ 5 ሚሊዮን ዶላር ስፖንሰርሺፕ ነበረ ሲጀምር የጀመሩት። ከ2 ዓመት ቆይታ በኋላ የ5 ሚሊዮን ወደ 30 ሚሊዮን ዶላር አመታዊ ስፖንሰርሺፕ ስምምነት አደገ። ይህ 30 ሚሊዮን ዶላር ስምምነት ከፍ አድርገውት ከ68 እስከ 70 ሚሊዮን ዶላር ድረስ የስፖንሰርሺፕ ስምምነት ነበራቸው። በ2018 ባደሱት ፓርትነርሺፕ ስምምነታቸው መሰረት የስፔኑ ክለብ ሪያል ማድሪድ ከዩናይትድ አረብ ኤሚሬትሱ አየር መንገድ 82 ሚሊዮን ዶላር በየአመቱ በስፖንሰርሺፕ ያገኛል ማለት ነው። ወደ ሶስተኛው እናልፋለን። በሶስተኛነት የምናገኘው ኢቲሃድ ኤርዌይስ በሚባለው የአቡዳቢ አየር መንገድና ከእንግሊዝ ትልልቅ ክለቦች መካከል በሆነው በማንቸስተር ሲቲ መካከል የተካሄደው ስምምነት ነው። ይህ ስምምነት የተፈረመው በ2009 ነበረ። በዛ ጊዜ የነበረው የማሊያ ስፖንሰርሺፕ ስምምነት ነበረ። ይሄ ማለት ምንድነው? የማንቸስተር ሲቲ የሚጫወትባቸው ጨዋታዎች የትኛውም አይነት ማሊያ ይልበስ በሚለብሳቸው ማሊያዎች ላይ የኢቲሃድ ኤርዌይስን ማስታወቂያ መለጠፍና ማስተዋወቅ ነበረ ስምምነታቸው። በዚህ ስምምነት መሰረት ለ2 ዓመታት ቆይተዋል። ከዛ በኋላ ግን የኢቲሃድ ኤርዌይስ ለማንቸስተር ሲቲ ያቀረበው ኦፈር እጅግ ግዙፍ የሚባል ኦፈር ነበረ። በዚህ መሰረት ከማሊያው ስፖንሰርሺፕነት ባለፈ የማንቸስተር ሲቲ የመለማመጃ ሜዳና የማንቸስተር ሲቲ የሚጫወትበትን ስቴዲየም በስሙ መሰየምን የጨመረ ስምምነት ነበረ። ከዛ በኋላ የማንቸስተር ሲቲ ስቴዲየም የቀድሞ ስሙን በመተው ኢቲሃድ ስቴዲየም እንዲባል ሆኗል። የመለማመጃ ስቴዲየማቸውም እንዲሁ በኢቲሃድ እንዲጠራ ሆኗል። ይሄ ስምምነት ማንቸስተር ሲቲን ከዓለም ሀያላን ክለብ ተርታ እንዲመደብ የእንግሊዝን የእግር ኳስ አብዮት እንዲቀይርና በእግር ኳሱ ዓለም ብዙ ታሪክ መስራት የቻለ አሰልጣኝ ከማስፈረም ባለፈ ዓለማችን ላይ ውድ የሚባሉ እግር ኳስ ተጫዋቾችን እስከ ማስፈረም የእንግሊዝ የእግር ኳስ አብዮትን ቀይሮ በዓለም ስመጥር ክለብ እንዲሆን በርካታ ዋንጫዎች እንዲያገኝ ሆኗል። የኢቲሃድ ኤርዌይስ እና የማንቸስተር ሲቲ ጋብቻ የዓለምን እግር ኳስ ወደ እንግሊዝ ሽፍት እንዲያደርግ ያደረገም ሆነት ነው። ይህ ስምምነት ዓለማችን ላይ እግር ኳስ ክለቦችና አየር መንገዶች ካደረጓቸው ስምምነቶች መካከል እጅግ ትርፋማው የሚባለው ስምምነት ነው። በዚህ ስምምነት ኢቲሃድ ኤርዌይስም ራሱን በእጅጉ አስተዋውቆበታል። ማንቸስተር ሲቲም ከእንግሊዝ ባለፈ ዓለም ላይ እንዲታወቅና ተወዳጅና ዋንጫ የሚሰበስብ ግዙፍ ክለብ እንዲሆን አድርጎታል።
አየር መንገዶች ከእግር ኳስ ክለቦች ጋር ካደረጓቸው ስምምነቶች መካከል በአራተኛ ደረጃ የተቀመጠው ከእንግሊዝ ታላላቅ ክለቦች መካከል የሆነው የአርሴናል ፉትቦል ክለብ ከዱባይ አየር መንገድ ፍላይ ኤሚሬትስ ጋር ያደረገው ስምምነት ነው። በ178 ሚሊዮን የአሜሪካን ዶላር የታሰረው የአርሰናል እና የፍላይ ኤሚሬትስ ስምምነት በቀድሞ ስሙ ሃይበር ይባል የነበረውን የአርሰናል ስቴዲየም ኤሚሬትስ እንዲባል እስከ ማድረግ ድረስ ደርሷል። አሁንም በዚህ ስምምነታቸው የቀጠሉት አርሴናል እግር ኳስ ክለብና አየር መንገዱ ስምምነታቸውን በየጊዜው እያደሱ አሁን ከፍተኛ ገንዘብ የሚያገኝ የእግር ኳስ ክለብ ሆኗል። እስከ 2028 በሚቆየው የአርሰናል እና የፍላይ ኤሚሬትስ ስምምነት መሰረት አርሰናል በየዓመቱ 320 ሚሊዮን የአሜሪካን ዶላር የሚያገኝበት የስፖንሰርሺፕ ስምምነት አለው። የዱባዩ ፍላይ ኤሚሬትስ ከሪያል ማድሪድ እና ከአርሴናል በተጨማሪ ከሌሎች ታዋቂና ዝነኛ እግር ኳስ ክለቦች ጋር ስምምነት አለው። ከነዚህ መካከል የጣሊያኑ ኤሲ ሚላን፣ የፈረንሳዩ ኦሎምፒክ ሊዮን እና የፖርቹጋሉ ቤኔፊካም ከዚህ ፍላይ ኤሚሬትስ አየር መንገድ ጋር የሚሊዮን ዶላሮች ስምምነት አላቸው። እነዚህ ፓርትነርሺፕ ስምምነቶች ለረጅም ጊዜ ቆዩ፣ ቀጣይም የሚቀጥሉ የረጅም ጊዜ ስምምነቶች ናቸው። በዚህ ፓርትነርሺፕ ቆይታቸው ክለቦቹን በርካታ ሚሊዮን ዶላሮችን እንዲያገኙ ይረዷቸዋል። በዚህ መሰረት እንግዲህ ፍላይ ኤሚሬትስ ከሚታወቁ በጣም ትልልቅ ከሆኑ 5 የእግር ኳስ ክለቦች ጋር የስፖንሰርሺፕ ስምምነት አለው። ስፖንሰር የሆነ ክለቦቹን ይደግፋል። ክለቦቹም ፋይናንሻል ስቴቢሊቲያቸውን ያጠናክሩበታል። ዓለም ላይ ካለው የእግር ኳስ አሰራር ጋርም አየር መንገዶቹ እግር ኳስ ክለቦቹ ትርፋማ ሆነው እንዲቀጥሉ በእጅጉ እንደረዷቸው ነው የሚነገረው። ወደ 5ኛው አየር መንገድ አልፈናል። በ5ኛ ደረጃ የምናገኘው አየር መንገድ ሪያድ ኤር የሚባለው የሳውዲ አየር መንገድ ከስፔኑ ሌላኛው የማድሪድ ክለብ አትሌቲኮ ማድሪድ ጋር የተፈራረመው ስምምነት ነው። በዚህ ስምምነት መሰረት የሪያዱ ግዙፍ አየር መንገድ ለአትሌቲኮ ማድሪድ በየዓመቱ ወደ 44 ሚሊዮን ዶላር የሚጠጋ ገንዘብ በስፖንሰርሺፕ መልክ ይከፍላቸዋል። እነዚህ ሁለት አካላት ይህንን ስምምነት የተፈራረሙት በ2023 ነው። እስከ 2027 ድረስ በሚቆየው ስምምነታቸው አትሌቲኮ ማድሪድ የሚባለው የእግር ኳስ ክለብ ወደ 175 ሚሊዮን ዶላር የሚጠጋ ገንዘብ ወደ ካዝናው ያስገባል። ይህም እንግዲህ ክለቡ ከሌሎች ዓለማችን ላይ ከሚገኙ ሀያል ክለቦች ተርታ ራሱን እንዲያወዳድር ጥሩ የሚባሉ ተጫዋቾችን እንዲያስፈርም ይረዳዋል ተብሎ ይጠበቃል። እንግዲህ 5ኛው የስፖንሰርሺፕ ስምምነት ይህንን ነው የሚመስለው። በ6ኛ ደረጃ የምናገኘው የአየር መንገዶችና የብሔራዊ የእግር ኳስ ቡድኖች ስምምነት ነው። ቀዳሚ የምናደርገው የጀርመኑ አየር መንገድ ሉፍታንዛ ከጀርመን ብሔራዊ ቡድን ጋር ያለውን የስፖንሰርሺፕ አግሪመንት ነው። ይህ አየር መንገድ በየዓመቱ ለጀርመን የእግር ኳስ ብሔራዊ ቡድን 4 ሚሊዮን ዶላር የሚከፍል ነው የሚሆነው። ይህ ስምምነት ሀገርን ለመጥቀም የተደረገ ስምምነት ነው። አየር መንገዱ እግር ኳስ ክለቡን ይደግፋል። እግር ኳስ ክለቡ ደግሞ አየር መንገዱን በተለያዩ መድረኮች የሚያስተዋውቅ ነው የሚሆነው። ሌላኛው ከብሔራዊ ቡድኖች ድጋፍ ጋር በተገናኘ የምናገኘው የስፔኑ አየር መንገድ ኢቤሪያ የሚባለው አየር መንገድ የስፔን ብሔራዊ እግር ኳስ ቡድንን እየደገፈ ለዓመታት ቆይቷል። ይህም አየር መንገድ ለብሔራዊ ቡድኑ በሚሊዮኖች የሚቆጠሩ ዶላሮችን ስፖንሰር ያደርጋል። አየር መንገዱ በሚሊዮን የሚቆጠሩ ዶላሮችን በድጋፍ መልክ ስፖንሰር አድርጎ ለሀገሪቷ ብሔራዊ እግር ኳስ ቡድን ድጋፍ ያደርጋል። በዚህ መሰረት ኢቤሪያ የሚባለው የስፔን አየር መንገድ የስፔን የእግር ኳስ ብሔራዊ ቡድንን በተለያየ የዕድሜ እርከን ድጋፍ ያደርጋል። እነዚህ ቡድኖችም አየር መንገዱን በተለያዩ ዓለማት ስፔሻሊ አውሮፓ ላይ በሚደረጉ ሁነቶች አየር መንገዱን ያስተዋውቁታል ማለት ነው። እንግዲህ እንዲህ አይነት ስምምነቶች ሀገርን በተለያየ መንገድ ይጠቅማሉ ብዬ አስባለሁ። በተለይ የጀርመኑ ሉፍታንዛ እና የስፔኑ ኢቤሪያ አየር መንገድ ያደረጉት ስምምነት የሀገሪቷ እግር ኳስ ተወዳዳሪ እንዲሆን የተለያዩ ፋይናንሻል ክፍተቶችን ለመደገፍ በዛው እግረ መንገድ ደግሞ ሚውቹዋል ቤኔፊት ነው፣ ራሳቸውንም ለማስተዋወቅ የተጠቀሙበት መንገድ ነው። ወደኛ ስንመጣ ኢትዮጵያ አየር መንገድስ እንዲህ አይነት ማህበራዊ ጉዳዮች ላይ በተለይ ስፖርቱ አካባቢ ምን ያህል ይንቀሳቀሳል የሚለውን ነገር እናንሳ። ከዚህ በፊት ኢትዮጵያ አየር መንገድ የራሱ የእግር ኳስ ክለብ እንደነበረው አስታውሳለሁ። አሁን ምን ደረጃ ላይ እንዳለ እርግጠኛ አይደለሁም። ይህንን የምታውቁ ተመልካቾች ካላችሁ ኮሜንት ላይ እስኪ ሀሳባችሁን አጋሩ። እንደ እግር ኳስ ብሔራዊ ቡድን ግን የኢትዮጵያ እግር ኳስ ብሔራዊ ቡድን በተለያየ ምክንያት ችግር ውስጥ ያለ ብሔራዊ ቡድን ነው። በአፍሪካ ደረጃ እንኳን የሚመጥን የእግር ኳስ ስቴዲየም አጥተን በተለያዩ ቶርናመንቶች ላይ የእግር ኳስ ብሔራዊ ቡድናችን የተለያዩ ሀገሮች እየሄደ በሺዎች የሚቆጠሩ ዶላሮች ለስቴዲየም ኪራይ እየከፈለ የሚጫወት ብሔራዊ ቡድን ከሆነ ዓመታት ተቆጥረዋል። አየር መንገዳችን እንዲህ አይነት ነገሮች ላይ ቢሳተፍ እናንተ ምን ትላላችሁ? ብሔራዊ ቡድናችንን በተለያዩ መንገዶች መደገፍ የሚችልበት እድል አለው። በእርግጠኝነት ከዚህ በፊት አየር መንገዱ ነፃ ትራንስፖርት አገልግሎት በመስጠት የእግር ኳስ ብሔራዊ ቡድናችንን የደገፈበት አግባብ ይኖራል። ብሔራዊ ቡድናችን በሺህ የሚቆጠሩ ዶላሮች እያወጣ ሌላ ሀገር እንዲጫወት እንዳይሆን ኢትዮጵያ አየር መንገድም ሌሎችም አካላት ድጋፍ አድርገው ብሔራዊ ቡድናችን አየር መንገዱን ቢያስተዋውቅ፣ አየር መንገዱን ብሔራዊ ቡድኑን ቢደግፍ የሚል ሀሳብ አለኝ። አየር መንገዱ ሳያስበው ቀርቶ አይደለም።
ኢትዮጵያ አየር መንገድ የራሱ የሆኑ ማርኬቲንግ ስትራቴጂዎች፣ ስፖንሰርሺፕ ስምምነቶች አሉት። ከዛ ባለፈ ደግሞ ብሔራዊ ቡድናችን ደግሞ የኢትዮጵያ ነውና ብሔራዊ ቡድናችን በዚህ መንገድ ደግሞ ሲንከራተት ብዙዎቻችንን ያሳዝነናል። እስኪ እናንተ የምትሉትን ሐሳባችሁን አጋሩ። እንግዲህ ዛሬ የተለያዩ ግዙፍ አየር መንገዶች ዓለም ላይ ያሉ ሌሎችን የእግር ኳስ ክለቦች በምን መንገድ ስፖንሰር ያደርጋሉ፣ በፓርትነርሺፕ ክፍያቸው ምን ያህል ዶላሮችን ፈሰስ ያደርጋሉ፣ እነዚህ አየር መንገዶችስ በምን ሁኔታ ከክለቦቹ ይጠቀማሉ የሚለውን ነገር አንስተናል። ወደፊትም ተመሳሳይ ይዘት ያላቸው ከአቪዬሽን፣ ከኢሚግሬሽን፣ ከቪዛ እና ከበረራ ጋር የተገናኙ ጉዳዮችን ወደ እናንተ እናደርሳለን። እንዲሁም በማክሰኞ ፕሮግራማችን የተለያዩ አስደናቂ አቪዬሽን ታሪኮችን እናደርሳችኋለን። ሁሉም ስለምትደግፉን አብራችሁን ስለምትሆኑ ቪዲዮቻችንን ላይክ እና ሼር ስለምታደርጉ ከልብ እናመሰግናለን። የተለያዩ ጥያቄዎች ካላችሁ፣ ሀሳብ አስተያየት ካላችሁ ኮሜንት ሴክሽኑ የእናንተ ነው። ከዛ ባለፈ ደግሞ ሀገር ውስጥና ኢንተርናሽናል የበረራ ትኬት አስፈልጓችሁ እንዲሁም የጉዞ መረጃ ፈልጋችሁ ከሆነ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን አሉ። በዛ መንገድ ሀሳባችሁን ልታደርሱን ትችላላችሁ። ይህን ቪዲዮ እያያችሁ ያላችሁ ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉ በትህትና እንጠይቃችኋለን። ላይክ እና ሼር ማድረግ እንዳይረሳ። አብራችሁን ስለሆናችሁ በድጋሚ ምስጋና ከፍ ያለ ነው። መልካም ጊዜ